ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለግኩት የሽንት ቱቦ ኢንፌክሽንን ለማስወገድ እጅግ አስገራሚ የሆኑ የምግብ አይነቶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናል አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቪዲዮ እንዲጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንግዲህ ብዙ ጊዜ የሽንት ቱቦ ኢንፌክሽን ወይም ደግሞ ዩቲአይ ብለን የምንጠራው ኢንፌክሽን የሚፈጥር ነው። ደግሞ የዩሪናሪ ሲስተም ላይ ወይም ደግሞ አጠቃላይ የሽንት ቱቦ ላይ ሊከሰት የሚችል የኢንፌክሽን አይነት ማለት ነው። ብዙ ጊዜ እንግዲህ ሶስት ነገሮችን ያጠቃልላል። በተለይ ደግሞ እንደ ዩሪቴራ ዩሪተራይተስ ላይ የምንጠራው፣ ኪድኒ ላይ ደግሞ ፓይሎኔፍራይተስ የሚባል አለ፣ ብላደር ላይም ሲስታተስ የሚባል አለ ማለት ነው። በተለይ ደግሞ እነዚህ ነገሮች ሊያስከትል ይችላል። እንግዲህ እንደሚታወቀው የኩላሊት አንዱ ፋንክሽን በተለይ ደግሞ እነዚህ ዩሪኖችን ባይ ፕሮዳክት አድርጎ በማስወጣት በተለይ ደግሞ ከደም ውስጥ ከፍተኛ የሆነ የውሃ መጠንን ከፍተኛ የሆኑ እነዚህ ቶክሲክ ወይም ደግሞ መርዛማ ንጥረ ነገሮችን በመለየት በሽንት መልክ የምታስወግድበት ሜካኒዝም ነው ማለት ነው። ብዙ ጊዜ እንደሚታወቀው እንግዲህ እነዚህ ውስጥ ፕሮዳክቶች እና ኤክሰስ የሆነ ወተርን ከደም በመለየት ወደ በማስወገድ ሚና አላት ማለት ነው። እንግዲህ ባክቴሪያ ብዙ ጊዜ እንደሚታወቀው ከዩሪናሪ ሲስተም በመግባት ኢንፌክሽን ይፈጥራል ማለት ነው። በተለይ ደግሞ እነዚህ አሴንዲንግ ኢንፌክሽን ብለን የምንጠራው በጣም ኮመን ነው ማለት ነው። በተለይ አንጀት ላይ ወይም ደግሞ እነዚህ ገት ላይ ያሉ ኖርማል ፍሎራዎች በክሎዝ የሆነ ፕሮክሲሚቲ ስላለ ወደ ሽንት ቱቦ በመግባት ኢንፌክሽን ሊፈጥሩ ይችላሉ ማለት ነው። ብዙ ጊዜ እንግዲህ እንደምታውቀው በዩቲአይ ከወንዶች ይልቅ ሴቶች በከፍተኛ ደረጃ ይጠቃሉ ተብሎ ይታሰባል። ምክንያቱ ደግሞ ሁሌም እንደምንናገረው የሴቶች ዩሪተራቸው በጣም ሾርት ነው። በተለይ ደግሞ አናቶሚካሊ ከወንዶች ጋር ሲነጻጸር በጣም ሾርት ስለሆነ ለሽንት ቱቦ ኢንፌክሽን የመጠቃታቸው አቅም ከወንዶች ጋር ሲነጻጸር ከፍ ይላል ተብሎ ይታሰባልና እነሱ ተጠቂ ናቸው ተብሎ ይታሰባል ማለት ነው። በተለይ ደግሞ ብዙ ጊዜ ሄልዝ ኬር ፕሮቫይደሮች እንደሚያወሩት ወይም ደግሞ ሪሰርቾች እንደሚያስረዱት ከሆነ ከ8 እስከ 10 ሚሊዮን ህዝብ በየአመቱ ትሪትመንት ይወስዳል ተብሎ ይታሰባል ማለት ነው። ምክንያቱም እንደምታውቀው በጣም ኮመን ነው፣ ፕሬቫላንሱ በጣም ሀይ ነው ማለት ነው። ስለዚህ ከሴቶችና ከወንዶች ጋር ኮምፔርና ኮንትራስት ስናደርግ ብዙ ጊዜ ቅድም እንዳልነው ሴቶች ከወንዶች ይልቅ ለዚህ የተጠቁ ናቸው ማለት ነው። ምልክቶችን ስናይ ደግሞ እንደሚታወቀው ብዙ ጊዜ የሽንት ቱቦ ኢንፌክሽን መኖሩን የምናረጋግጥባቸው መንገዶች በአንደኛው ፔን ይኖራል። በተለይ ደግሞ ፍላንክ ፔን፣ አብዶሚናል ዝቅ ብሎ ይሄ ሎወር አብዶሚናል ፔን ይኖራል። ፐልቪክ ላይ ፐልቪክ አጠቃላይ ዝቅ ብሎ ቦታ ደግሞ ወደ ፐልቪክ ኦርጋንም ፔን ይኖራል ማለት ነው። ስለዚህ እነዚህ ሲምፕቶሞች ይኖራሉ ማለት ነው። የፔን አይነት ሲምፕቶሞች ይኖራሉ። በተለይ ደግሞ ይሄ ኮስቶቨር ተብሏል አንግል ፔን ብለን የምንጠራው ደግሞ ሲምፕተም ሰውየውም ይዞ ሊመጣ ይችላል፣ እኛም በሳይን ማግኘት እንችላለን ማለት ነው። በተለይ ደግሞ ይሄ ኮስቶቨርተብራል አንግል ቴንደርነስ ብለን የምንጠራውም ፔን ይኖራል ማለት ነው። ሌላው ደግሞ ፕሬዠር ይኖራል። በተለይ ደግሞ ሎወር ፓርት ኦፍ እዚህ ፐልቪክ አካባቢ ላይ በጣም ማስ የሆነ ነገር ወይም ደግሞ የመክበድ አይነት ስሜት ነገር ሊሰማን ይችላል ማለት ነው። ሌላው ደግሞ ዩሪናሪ ኢንኮንቲነንስ ካለ ወይም ደግሞ ቅድም ሁሌም እንደምናገረው ዩሪናሪ ኢንኮንቲነንስ ስለምንጠራው ብዙ ጊዜ የሽንት የመንጠብጠብ አይነት ስሜት ከሸናም በኋላ በጣም ሽንት የሚንጠበጠብ እንደዚህ ዌት የሚያደርግ ከሆነ ይህም ይሆናል ማለት ነው። ሌላው ደግሞ ፍሪኩዌንት ዩሪኔሽን ብዙ ጊዜ ቶሎ ቶሎ የምንሸና ከሆነ ሽንታችን ለመቋጠር የምንቸገር ከሆነ በጣም እነዚህም ሊሆኑ ይችላሉ ማለት ነው። ሌላው ደግሞ አርጂቱ ኢንኮንቲነንስ ነው። ብዙ ጊዜ ሽንት የያዘን ይመስለናል፣ ነገር ግን ሽንት ስንሸና የመንጠብጠብ አይነት ስሜት ነው ማለት ነው። ብዙ ጊዜ ሽንታችን ፎርስፉል የሆነ ዩሪን ላንሸና እንችላለን ማለት ነው። ሌላው ሂስቴንሲ ነው። በተለይ ደግሞ ይሄ የማስማጥ አይነት ስሜት ሊኖር ይችላል ማለት ነው። እንዲህ በሚኖርበት ሰዓት ላይም ይሄ መኖሩን ቼክ እናደርጋለን ማለት ነው። ሌላው ፌቨር ይኖራል። ብዙ ጊዜ ያው ቅድም ሁሌም እንደምናገረው የሆነ ኢንፍላሜሽን ሲኖር ወይም ደግሞ ባክቴሪያዎች እዛ አካባቢ አግሪጌት የሚያደርጉ ከሆነ የኢንፌክሽን ስሜት ሊኖር ስለሚችል ፌቨር ይኖራል ማለት ነው። እንዲሁም ደግሞ ፋቲግ ይሆናል። ብዙ ጊዜ ፋቲግ ወይም ደግሞ ታይርድነስ ሊሆን ይችላል ማለት ነው። ይሄ ደግሞ ኢሚኒቲያችን በማዳከም በተለይ ደግሞ የበሽታ የመከላከል አቅማችን በመቀነስ ባክቴሪያዎች መራባታቸው የሚያሳይ ነገር ነው ማለት ነው። እንዲሁም ደግሞ ቺሊስ ይኖራል። ብርድ የማለት ስሜት ሊኖር ይችላል ማለት ነው። በተለይ ደግሞ ይሄ እንግዲህ እንደ ኮምፖንሴሽን ሜካኒዝም ነው ማለት ነው የሚገልጸው። ሌላው ደግሞ ኖዣ ኤንድ ቮሚቲንግ ይኖራል ማለት ነው። በተለይ ሽቅብ የማለት ስሜት ይኖራል ማለት ነው። እንዲሁም
ብዙ ጊዜ ደግሞ የሽንታችን ከለር መቀየር ነው። ብዙ ጊዜ የሽንታችን ከለር እንደሚታወቀው አምበር ከለር ይባላል እና ከዚህ የተለየ ከለር ሊኖር ይችላል ማለት ነው። ኢንፌክሽን ሲኖር ማለት ነው። እንዲሁም ደግሞ ኮንፊውዥን ሊኖር ይችላል። ኮምፕሊኬትድ እየሆነ ሲሄድ ራሳችን እስከ መሳት ድረስም ሊያደርሰን ይችላል ማለት ነው። ስለዚህ እንደነዚህ አይነት ሲምፕተሞችን ሳይኖችን ካየን ወዲያውኑ መታከም እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ሜጀር የሆነ ኮዙን ስናይ ብዙ ጊዜ ዩቲአይ ሊያመጣ የሚችለው ባክቴሪያ ሞስት ኮመንሊ 90% አካባቢ ኢኮላይ ብለን የምንጠራው ነው ወይም ደግሞ ስትሬቻ ኮላይ ብለን የምንጠራው የባክቴሪያ አይነት ነው ማለት ነው። ሌሎች 10%ን ነው ሌሎች አይነት ባክቴሪያዎች የሚያመጡ ማለት ነው። ስለዚህ ኮመኑ ባክቴሪያ ኢኮላይ ነው ማለት ነው። ኢኮላይ እንግዲህ ቅድም እንዳልነው ኢንተስታይን ላይ ወይም ደግሞ ገት ላይ ብዙ ጊዜ እንደ ኖርማል ፍሎራ ሆኖ ነው የሚቀመጠው ማለት ነው። ነገር ግን ባይ ኤኒ ሚንስ በክሎዝ የሆነ ፕሮክሲሚቲ ስላለ በአሴንዲንግ ኢንፌክሽን ወደ ሽንት ቱቦ በመግባት ችግር ይፈጥራል ማለት ነው። ስለዚህ የሽንት ቱቦ ኢንፌክሽን በመፍጠር በተለይ ደግሞ ቅድም የጠቀስናቸውን አናቶሚካል ኤሪያዎች በማጥቃት እንዲሁም ቀስ እያለ ለኩላሊት ችግርም ሊዳርገን ይችላል ማለት ነው። ስለዚህ ኮመን ባክቴሪያ ኢኮላይ ነው ማለት ነው። ዲያግኖሱን ስናይ ደግሞ ወይም ደግሞ ብዙ ጊዜ እንዴትስ መለየት እንችላለን የሚለውን ስናይ አንደኛ ሂስትሪ በመጠየቅ ነው። ሌላው ደግሞ ፊዚካል ኤግዛሚኔሽን በመስራት ነው ማለት ነው። ቅድም እንዳልነው ኮስቶቨርቴብራል አንግል ቴንደርነስ ስለምንጠራው በተለይ ደግሞ ይሄ ጀርባ አካባቢ በደንብ ፐርከስ ስናደርግ ፔን ይኖራል እንዲሁም ደግሞ ሂስትሪ መጠየቅ ይቻላል ማለት ነው። እንዲሁም ዩሪን አናላይሲስ መስራት ይቻላል ማለት ነው። በተለይ ደግሞ በሽንትም መለየት እንችላለን ማለት ነው። እንዲሁም ዩሪን ካልቸርም መስራት እንችላለን። ሌላው አልትራሳውንድ በማየት ነው። እንዲሁም ሲቲ ስካን አልትራሳውንድ ሌላው ሲስቶስኮፒ ብለን የምንጠራው ብዙ ጊዜ ይሄ እንደሚታወቀው ሲስቶስኮፕ ብለን የምንጠራው ማሽን አለ ማለት ነው። ይህ ማሽን እንግዲህ ሉክ የሚያደርገው ወይም ደግሞ የሚያየው ብዙ ጊዜ ኢንሳይድ ብላደር ነው ማለት ነው። በተለይ ደግሞ ስሩ በዩሪተር አድርጎ አልፎ ሄዶ የኢሜጅ የብላደር ኢሜጅ በማየት ብዙ የሳምፕልም ሊወስድ ይችላል። ቅድም እንዳልነው ሳምፕልም ብቻ ሳይሆን ኢንፌክሽን ካለም ያሳያል ማለት ነው። ስለዚህ በዚህ መለየት እንችላለን ማለት ነው። ወደ ማኔጅመንቱ ስንሄድ እንደሚታወቀው አንቲባዮቲኮችን መጠቀም እንችላለን ማለት ነው። ብዙ ጊዜ በአንቲባዮቲኮች ወይም ደግሞ ባክቴሪያል ኢንፌክሽን ብዙ ኮመን ስለሆነ እዚህ ላይ በአንቲባዮቲኮች ነው ትሪት ማድረግ የምንችለው ማለት ነው። በተለይ ደግሞ እነዚህ እነ ኮትሪመግዛዞል አሞክሳሲሊን ሴፋሎክስፖሪን ለምንጠራቸው እንደ ሴፋሌግዚን አይነት መድኃኒቶችን እነ ዶክሲሳይክሊን እነ ፎስፎ ማይሲን ብለን የምንጠራቸው የድረግ አይነቶች ሌላው ደግሞ ኪኖሎልስ ብለን የምንጠራቸው እንደነ ሲፕሮፍሎክሳሲሊን ሊቮፍሎክሳሲሊን ብለን የምንጠራቸው እነዚህ መድኃኒቶች እንግዲህ በከፍተኛ ደረጃ ዩቲአይን ያክማሉ ተብሎ ይታሰባል ማለት ነው። በተለይ አሁን የጠቀስናቸው መድኃኒቶች በታዘዝነው መሰረት በታዘዝነው ዱሬሽኑን ፍሪኩዌንሲውን እና አጠቃላይ ሩቱን በመለየት የምንወስዳቸው የመድኃኒት አይነቶች ናቸው ማለት ነው። በተለይ ደግሞ እነዚህ አሁን የጠቀስናቸው በፒኦ ነው የሚወሰዱት። ነገር ግን በጣም ኮምፕሊኬትድ እና ሴቨር እየሆነ ሲመጣ በኢንትራቬነስም ሊሰጥ ይችላል ማለት ነው። በተለይ ደግሞ በአይቪ ብለን የምንጠራው ሊሰጡ የሚችሉ የመድኃኒት አይነቶች አሉ። እንደ ሴፍትራ አይነት ሌሎችም እንደ ሴፌፒም ሴፍታዚዲም ለምንጠራቸው እነዚህ ሃይፖተንት የሆኑ ድሮጎችንም እንወስዳለን ማለት ነው። ኮምፕሊኬትድ የሆነ ሲመጣ ማለት ነው። ነገር ግን ሁሌም እንደምንናገረው ፕሪቨንሽን ላይ መስራት እጅግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ ህክምና ሲባል መድኃኒት ብቻ መግዛት ብቻ ሳይሆን ጊዜን ገንዘብ እና የተለያዩ ነገሮችን ሚስ እናደርጋለን እንዲሁም ደግሞ ኮንሱም እናደርጋለን። ስለዚህ ከዛ በፊት ፕሪቨንሽን ላይ ብንሰራ ብዙ ጊዜ ደግሞ አመጋገብን በማስተካከል ንጽህናን በመጠበቅ እና የተለያዩ እነዚህ ቀለል ያሉ ነገሮችን በማድረግ ልንከላከላቸው የምንችላቸው ስለሆኑ በተለይ ደግሞ ቅድም እንዳልነው ከፓሪያናል ኬር ጋር ተያይዞ ሊከሰቱ የሚችሉ ናቸው። እነዚህ አብዛኛውን ጊዜ ሌላው ደግሞ አሁን ቅድም እንደጠቀስነው ለምሳሌ አፍተር ሴክስ ላይ በደንብ ንጽህናን መጠበቅ እንደገና ደግሞ ሴክስ ብቻም ሳይሆን ቅድም እንዳልነው ሽንት ከሸናን በኋላ እንዲሁም ብዙ ጊዜ ንጽህናችን በመጠበቅም ልናስተካክላቸው የምንችላቸው ነገሮች ይኖራሉ። እንዲሁም በአመጋገብም ሊስተካከሉ የሚችሉ ነገሮች አሉ ማለት ነው። በተለይ ደግሞ አሁን ቀጣይ ላይ የምናያቸው የምግብ አይነቶችን አስተካክሎ በመውሰድ የበሽታውን መጠን እና ሴቨሪቲ መቀነስ እንችላለን ማለት ነው። እንደሚታወቀው ከመድኃኒት በተጨማሪ እንግዲህ በተለይ ደግሞ እንደዚህ በፋይበር የበለፀጉ ምግቦችን በቫይታሚን ሲ በእንጆሪ የበለፀጉ ምግቦችን ከፍተኛ የሆነ ውሃን በመውሰድ እንደገና ፈርመንትድ የሆነ ፉዶች እንደ እርጎ አይነትን በመውሰድ
እጅግ በጣም ብዙ ፐርሰንቶችን በመቀነስ ወይም ደግሞ እንዲሁም አፕሮክሲሜትሊ ወደ 80-90% አካባቢ የሚሆነውን የዩቲአይ መጠንን ማስተካከል እንችላለን ማለት ነው። በተለይ ደግሞ አሁን የጠቀስናቸው ምግቦችን በአንድም በሌላ ሚንስ በመጠቀም ከዩቲአይ ራሳችን መጠበቅ እንችላለን ማለት ነው። ስለዚህ የመጀመሪያውን ስናይ አንደኛ ውሃ ነው። ውሃ እንግዲህ በቂ ውሃ መጠጣት እንደሚታወቀው ለምግብ መፈጨት አጠቃላይ ለሽንት ቱቦ ኢንፌክሽን እንዳንጋለጥ ያደርጋል ማለት ነው። ብዙ ጊዜ ቅድም እንዳልነው በቂ ውሃ የምንወስድ ከሆነ በተለይ ደግሞ ኖርማሊ አንድ ሰው ከ2 እስከ 2.5 ሊትር ፐር ዴይ ይወስዳል ተብሎ ይታሰባል ማለት ነው ውሃ። ነገር ግን ብዙ ኤክሰርሳይዝ የሚሰሩ ብዙ ሎድ ያሉ ስራ በጣም በርደን ወይም ደግሞ ከፍተኛ የሆነ ስራ የሚሰሩ ሰዎች ከዛ በላይ ሊወስዱ ይችላሉ። ስለዚህ በአቨሬጂካሊ ግን አንድ ሰው በቀን ከ2 እስከ 2.5 ሊትር ይወስዳል ተብሎ ይታሰባል እና ይሄ ደግሞ ምግብን በደንብ ዳይጀስት እንዲሆንና ሜታቦሊዝም ስለሚያፋጥን ቅድም እንዳልነው ስታግናንት የሆነ ፍሎራዎች እንዳይቀመጡ ያደርጋል ማለት ነው። በዛ ሂደት አጠቃላይ ለዩቲአይ እንዳንጠቃ ትልቅ ሚና አለው ማለት ነው። በተለይ ደግሞ ኢነፍ የሆነ ወይ ደግሞ ፕለንቲ የሆነ ውሃ መውሰድ እንደሚታወቀው ፍለሽ ያደርጋል። በተለይ ደግሞ ይሄን የአጠቃላይ የሽንት ቱቦንን ፍለሽ በማድረግ ባክቴሪያው ተዛ ስታግናንት ሆኖ እንዳይቆዩ በማድረግ የዩሪን ኮንሰንትሬሽን በመቀነስ አጠቃላይ የሽንት ቱቦ ፍለሽ እንዲሆን በማድረግ ባክቴሪያዎች እነዚህ ሃርሙፉል የሆኑ ባክቴሪያዎች እንዲወገዱ ያደርጋል ማለት ነው። በተለይ ደግሞ ይሄ ኢኮላይ ብለን የምንጠራው ተዛ አካባቢ እንዳይጠራቀምና ሽንት መጠኑ ሲቀንስ ወይም ደግሞ ብዙ ጊዜ ኮንሰንትሬት ሲሆን የከፍተኛ የሆነ የሽንት ቱቦ ኢንፌክሽን ይፈጥራል ተዛ አካባቢ እና በተለይ ደግሞ ውሃን በደንብ ስንጠጣ ፍለሽ አውት ያደርጋል ማለት ነው። ወይም ደግሞ ውሃን በደንብ ስንጠጣ ብዙ ጊዜ ዩሪኔት እናደርጋለን ወይም ደግሞ ዳይሬት እናደርጋለን እና ዳይሬክት የሆነ ፐርፐዝ አለው እና በምንሸናበት በደንብ በምንበት ጊዜ ፍለሽ ያደርጋቸዋል ማለት ነው ባክቴሪያዎችን በዛ ሂደት ለዩሪናሪ ትራክት ኢንፌክሽን እንዳንጠቃ ያደርጋል ማለት ነው። ሌላው ደግሞ እንደሚታወቀው ውሃን በደንብ መጠጣት ቅድም እንዳልነው ከፍተኛ የሆኑ የመርዛማ ንጥረ ነገሮች ብላደር ላይ እንዳይጠራቀሙ ያደርጋል ማለት ነው። በተለይ ደግሞ እነዚህ መርዛማ ንጥረ ነገሮች ወይም ደግሞ እነዚህ ትርፍራፊ ነገሮች ብላደር ላይ ሲጠራቀሙ ባክቴሪያን የመሳብ መጠን አላቸው። በተለይ ደግሞ እነዚህ ባክቴሪያ እዛ አካባቢ ስታግናንት ሆኖ በተለይ ኮንሰንትሬት ሆኖ ሲቀመጡ ከፍተኛ የሆነ የባክቴሪያ ፕሮሊፌሬሽን ያመጣሉ ማለት ነው። በዛ ሂደት ለሽንት ቱቦ ኢንፌክሽን እንድንጠቃ ያደርጋሉ ማለት ነው። ነገር ግን አሁን የጠቀስናቸውን ዘዴዎች በመጠቀም ማስወገድ እንችላለን ማለት ነው። ስለዚህ ይሄ ከፍተኛ ውሃ መውሰድ ፍለሽ ያደርጋል አጠቃላይ ሃርሙፉል የሆኑ ባክቴሪያዎች በሽንት መልክ እንዲወገዱ ቶክሲክ የሆኑ ነገሮች በሽንት መልክ እንዲወገዱ ማድረግ እንችላለን ማለት ነው። ሁለተኛ ቤሪ ብለን የምንጠራቸው ናቸው። እነዚህ የቤሪ አይነቶች ወይም ደግሞ የእንጆሪ አይነቶች ብላክ ቤሪ፣ ብሉ ቤሪ፣ ስትራውቤሪ ብለን የምንጠራቸው ሌሎችም አይነት የቤሪ አይነቶችን በመመገብ አጠቃላይ የሽንት ቱቦ ኢንፌክሽንን መቀነስ በተለይ ደግሞ ሴቬሪቱን መቀነስ እንችላለን። እንደገና ደግሞ ክሮኒካሊ ሊከሰት የሚችለውን ይሄ ክሮኒክ ዩቲአይ ብለን የምንጠራውን እንዳይከሰትም በማድረግ ትልቅ ሚና አላቸው ማለት ነው። እንግዲህ አንቲ ማይክሮቢያል ፕሮፐርቲ ያለው እንደሚታወቀው እነዚህ ቤሪ ብለን የምንጠራቸው በተለይ ደግሞ ሄልዚ የሆነ ዩሪናሪ ትራክት እንዲኖረን በማድረግ በጣም ትልቅ ጥቅም አላቸው ማለት ነው። በተለይ ደግሞ እነዚህ ቅድም ያሉን ኢኮላይን እንዳይከሰት አጎኒስት በማድረግ ኢንፌክሽን እንዳይከሰት ትልቅ ሚና አላቸው ማለት ነው። ስለዚህ ባክቴሪያዎችን ፋይት ያደርጉልናል ማለት ነው። በተለይ ደግሞ አሁን እነዚህ ቤሪ ብለን የምንጠራቸው አጠቃላይ ከፍተኛ የሆነ የፋይበር ይዘት አላቸው፣ ከፍተኛ የሆነ የቫይታሚን ሲ ይዘት አላቸው፣ ከፍተኛ የሆነ ደግሞ አንቲኦክሲዳንት ይዘት ስላላቸው እነዚህ መመገብ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ስተክ እንዳያደርጉ አጠቃላይ በተለይ ደግሞ የሽንት ቱቦ ላይ ባክቴሪያዎች ስተክ አድርገው እንዳይቆዩ በማድረግ ትልቅ ሚና አለው ማለት ነው። ይሄ ቤሪ ብለን የምንጠራው በተለይ ደግሞ ቅድም የጠቀስናቸውን የቤሪ አይነቶችን ብንመገብ ይህንን ማስተካከል እንችላለን ማለት ነው። ሶስተኛ እርጎ ነው። እርጎ እንደሚታወቀው እንግዲህ በከፍተኛ ደረጃ እነዚህ ፈርመንትድ የሆኑ ፉዶች ከፍተኛ የሆነ ላይቭ የሆነ ካልቸር ወይም ደግሞ ላይቭ የሆነ ፈርመንትድ የሆነ ባክቴሪያዎች ስለሚይዝ እጅግ በጣም አጠቃላይ ለገታችን ለኢንተስታይናል ሲስተማችን ትልቅ በረከት አላቸው ማለት ነው። በዛ ሂደት እንግዲህ እነዚህ ፈርመንትድ የሆኑ ወይም ደግሞ ይስት ያላቸውን ምግቦች መመገብ እንደሚታወቀው በተለይ ደግሞ ካልቸር ናቸው። ላይቭ የሆነም እንዲሁም ላይቭ ያልሆነ ካልቸር የሆነ ባክቴሪያዎችን ስለሚይዙ እጅግ በጣም ሪስክ ፋክተሮችን ለዩቲአይ እንዳንጠቃ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ አሲዲክም ኮንቴንት ስላላቸው
ሽንት ወደ አሲዲክ እንዲቀየርና በተለይ ደግሞ አሲዲክ ሲሆን እንደሚታወቀው ሽንት የባክቴሪያ የመራባትን ሂደት ስለሚቀንስ ትልቅ ሚና አላቸው ማለት ነው። እንዲሁም ደግሞ ፈርመንትድ የሆኑ እነዚህ ምግቦች እንደ እርጎ አይነት ነገሮችን መመገብ ብዙ ጊዜ ሪከረንት ዩቲአይ እንዳይኖር ትልቅ ሚና አላቸው ማለት ነው። ስለዚህ እንደነዚህ አይነት ነገሮችን ፈርመንትድ የሆኑ ነገሮችን ብንጠቀም ቅድም እንዳልነው ብዙ ጊዜ በሽንት መልክ እንዲወገዱ ያደርጋል። እንደገና ደግሞ ቁጥራቸውን በመቀነስ ትልቅ ሚና ስላለው እንደ እርጎ አይነት ነገሮችን ብንወስድም በጣም ተመራጭ ናቸው ማለት ነው። አራተኛ ፋይበር የበዛባቸው ምግቦች ወይም ደግሞ አሰር የበዛባቸው ምግቦች መመገብም በጣም እጅግ በጣም አስፈላጊ ነው ማለት ነው። ብዙ ጊዜ እንደሚታወቀው እንግዲህ ከፍተኛ የሆኑ ባክቴሪያ በተለይ ደግሞ እነዚህ ጎጂ የሆኑ ባክቴሪያዎች አንጀታችን ውስጥ ይኖራሉ። ስለዚህ እነዚህ ጎጂ የሆኑ ባክቴሪያዎችን ቁጥራቸውን ለመቀነስ ከፍተኛ የሆነ ፋይበር መመገብ አለብን ማለት ነው። እንግዲህ ከፋይበርን ስንመገብ እንደሚታወቀው ጠቃሚ የሆኑ ባክቴሪያዎች ቁጥራቸው እንዲጨምሩ ያደርጋል። ጠቃሚ ያልሆኑ ባክቴሪያዎች ደግሞ ቁጥራቸው እንዲቀንሱ ማድረግ እንችላለን ማለት ነው። በተለይ ብዙ ጊዜ እነዚህ ፋይበር የበዛባቸው ምግቦች ስንመገብ ትክክለኛ የሆነ የባውል ሙቭመንት እንዲሆን ያደርጋል ማለት ነው። በተለይ ደግሞ ዩሬተራን ኮምፕረስ እንዳያደርግና ስታግናንቱን እንዳይቆም በማድረግ ትልቅ ሚና አለው ማለት ነው። እንደሚታወቀው እንግዲህ እነዚህ ዝቅተኛ የሆነ የፋይበር ይዘት ያላቸው ምግቦች ስንመገብ ብዙ ጊዜ በጎጂ የሆኑ ባክቴሪያዎች አንጀታችን ውስጥ ይኖራሉ እና በጊዜ ሂደት ክሎዝ የሆነ ፕሮክሲሚቲ ስላለ በአሴንዲንግ ኢንፌክሽን ይከሰታሉ ማለት ነው። ወደ ዩቲአይ ይገባሉ ማለት ወደ ዩሪናሪ ትራክት ይገባሉ ማለት ነው። ስለዚህ ይሄን በማቀነስ ትልቅ ሚና አላቸው ማለት ነው። ስለዚህ ብዙ ጊዜ ፕሬዠሩን መቀነስ እንችላለን። ዩሪናሪ ትራክት ላይ ሊከሰት የሚችለውን ፕሬዠር ማስወገድ እንችላለን ማለት ነው። በተለይ ደግሞ ብዙ ጊዜ ዝቅተኛ የሆነ ፋይበር ያላቸው ምግቦች ስንመገብ ብሎክ ያደርጋል ዩሪናሪ ፍሎውን ወይም ደግሞ ሽንት በስርዓት እንዳይንቀሳቀስ ስለሚያደርግ ለዩቲአይ ልንጋለጥ እንችላለን ማለት ነው። በተለይ ደግሞ ቅድም እንዳልነው ስታግናንት የሆነ ዩሪን ብዙ ሰዓት መቆየት ለባክቴሪያዎች እንዲጠቃ ምክንያት ይሆናል ማለት ነው። በተለይ ይህ ፋይበር እንግዲህ ፕላንቲ ወይም ደግሞ በቂ የሆነ ፋይበርን ከውሃ ጋር መውሰድ እንደሚታወቀው ለባውል ሙቭመንት እጅግ በጣም ትልቅ ሚና ስላለው ያ አሲዲክ ኢንፌክሽንን በከፍተኛ ደረጃ እንድንሻሽል ትልቅ ሚና አለው ማለት ነው። ስለዚህ አዘውትረን እነዚህ ምግቦችን ብንመገብ እንደ ፋይበር አይነት ምግቦችን ብንመገብ የባውል ሙቭመንትን በከፍተኛ ደረጃ ስለሚያሳልጡልን እንደገና ደግሞ ዩሪናሪ ትራክት ላይ ሊፈጠር የሚችለውን ፕሬዠር በመቀነስ ሽንት እንዳይጠራቀም በማድረግ ትልቅ ሚና ስላላቸው ለዩቲአይ እንዳንጠቃ ማድረግ እንችላለን ማለት ነው። በተለይ ደግሞ እንደ ሆል ግሬን ብለን የምንጠራቸው እንደ አፕል፣ ባናና፣ ሌጊዩም ብለን የምንጠራቸው እንደ ቢን፣ ሌንትል፣ ፒ እና የተለያዩ አይነቶችን የጥራጥሬ አይነቶችን እንደ ሴሪያል አጠቃላይ እነዚህን በመመገብ ግሪን ቬጂቴብልስ በተለይ ደግሞ እነዚህ በከፍተኛ የሆነ ፋይበርን ይዘዋል። ሌላው ፍሩቶች እነዚህን በከፍተኛ ደረጃ ይዘዋል ማለት ነው። ስለዚህ እነዚህን በመመገብ አሁን ያለውን ሂደት ማስተካከል እንችላለን ማለት ነው። አምስተኛው እና የመጨረሻው ቫይታሚን ሲ ያላቸው ምግቦች አዘውትሮ መመገብ ነው። እንደሚታወቀው እና ቫይታሚን ሲ ያላቸው ምግቦች እንደነ ኦሬንጅ፣ ሌመን፣ ቤሪ ብለን የምንጠራቸው ቅድም የጠቀስናቸው ሊፊ የሆኑ ግሪን ቬጂቴብሎች እነዚህን መጠቀም ቅድም እንዳልነው ዩሪን ሞር አሲዲክ እንዲሆን ያደርጋል ማለት ነው። እነዚህ ቫይታሚን ሲ ያላቸውን ምግቦች መመገብ ይሄ አሲዲክ ዩሪን ደግሞ እንደሚታወቀው ባክቴሪያዎችን ፕሪቨንት ያደርጋል እንዳይራቡ ማለት ነው። ግሮ እንዲያደርጉ ትልቅ ሚና አለው ማለት ነው። ይሄ ደግሞ ለዩሪናሪ ትራክት እንዳንጠቃ ትልቅ ሚና አለው ማለት ነው። ስለዚህ ዩሪናችን አሲዲክ ሆነ ማለት ለባክቴሪያ ፕሮሊፌሬሽን በጣም ዝቅተኛ መጠን ስለምንሰጠው ዩቲአይ በከፍተኛ ደረጃ እንዳይከሰት ያደርጋል ማለት ነው። በተለይ ደግሞ ቫይታሚን ሲ ያላቸው ምግቦች እንደሚታወቀው ብዙ ጊዜ ቫይታሚን ሲ ያላቸው ምግቦች ወተር ሶሉብል ነው ቫይታሚን ሲም። ስለዚህ ወተር ሶሉብል መሆኑ ደግሞ ቅድም እንዳልነው ፍለሽ ያደርግልናል። በተለይ ደግሞ ከሰውነታችን በቂውን መጠን ከተጠቀመ በኋላ ቀሪውን በሽንት መልክ እንዲወገድ ስለሚያደርግ አጠቃላይ የሽንት ቱቦ ኢንፌክሽን ጤንነቱ የተጠበቀ እንዲሆን ያደርጋል። በሽንት መልክ ፍለሽ ሆኖ እንዲወጣ ያደርጋል ማለት ነው ባክቴሪያዎችን። ስለዚህ በዛ ሚንስ ኢኩሊብረም የሆነ መጠን መውሰድ በተለይ ደግሞ መጥኖ መጠቀም የቫይታሚን ሲ ያላቸውን ነገሮች እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ሪከረንትሊ ዩቲአይ የሚያጠቃቸው ሰዎች እንደነዚህ አይነት ምግቦችን ቢመገቡ ትልቅ ለውጥ ያመጣሉ ተብሎ ይታሰባል ማለት ነው ከመዳን በተጨማሪ። ስለዚህ አዘውትሮ እነዚህ ምግቦች መመገብ እጅግ በጣም አስፈላጊ ናቸው ተብሎ ይታሰባሉ ማለት ነው። እንግዲህ ከመድሃኒት በተጨማሪ አመጋገብ ማስተካከል፣ ንጽህና መጠበቅ እና ቅድም የጠቀስናቸውን እነዚህን 5 ምግብ አይነቶችን መርጦ መመገብ አጠቃላይ ለሽንት ቱቦ ኢንፌክሽን እንዳንጋለጥ ትልቅ ሚና ስላላቸው
እጅግ በጣም አስፈላጊ ስለሆኑ እነዚህን ብናተኩር በጣም ትልቅ ለውጥ የምናገኝባቸው ምግቦች ስለሆኑ ብንመገባቸው አሪፍ ነው ማለት ነው። እንግዲህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደርጋችሁ እንድታበረታቱ እጠይቃለሁ። ባይ ባይ።